ኢራን በ48 ሰዓታት ውስጥ 13 ሀገራት ላይ ጥቃት ፈጸመች። ባለፉት 48 ሰዓታት ውስጥ የኢራን ጥቃት አቅጣጫዋን ከጦር ሰፈሮች ወደ ኤነርጂ ማዕከላት ማዞር በ13 የገልፍ ሀገራት ላይ መጠነ ሰፊ ጥቃት ሰነዘረች። የእስራኤል በኢራን ደቡብ ፓሪስ የጋዛ ማዕከል ላይ ላደረሰችው ጥቃት ያጸፋ ነው የተባለው ይህ እርምጃ በ8 የገልፍ ሀገራት ላይ የነዳጅና የጋዝ መሰረተ ልማት ላይ ከባድ ጉዳት ደርሷል። እንደ መረጃዎች ገለጻ የኢራን ሚሳኤሎች ኢላማ ያደረጉት ሳውዲ አረቢያ፣ ኩዌት፣ ኤምሬትስ፣ ኳታር፣ እስራኤል፣ ኢራቅ እንደሆነ ተገልጿል። ይህ በታሪክ ታይቶ የማይታወቅ የተቀናጀ ጥቃት ከዓለም አቀፍ የነዳጅ ገበያና ቀጠናዊ ደህንነት ጋር ከፍተኛ ስጋት ደቅኗል። አሜሪካ በሺዎች የሚቆጠሩ ተጨማሪ የማሪንና የባህር ኃይል አባላትን ወደ መካከለኛው ምስራቅ እያሰማራች መሆኑ ተገለጸ። ሮይተርስ 3 የአሜሪካ ባለስልጣናት ጠቅሶ እንደዘገበው ከሆነ የአገሪቱ መከላከያ ሚኒስቴር በሺዎች የሚቆጠሩ ወታደሮችን ወደ ቀጠናው ለመላክ መወሰኑን አመላክቷል። ይህ የአሜሪካ እርምጃ በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ የደህንነት ስጋቶችን ለመቀነስ አገሮቿን ለመደገፍ የታለመ መሆኑን ተናግረዋል። እስካሁን ድረስ ስለ ስምሪቱ ዝርዝር ሁኔታ ከአሜሪካ መከላከያ ሚኒስቴር በይፋ የተሰጠ መግለጫ ባይኖርም ስምሪቱ ግን በቅርብ ቀን ውስጥ እንደሚጀመር ይጠበቃል። አሜሪካና በኢራን መካከል የቀጠለው ግጭት የአሜሪካ ሀብት በፍጥነት እያሟጠጠ እንደሆነ ተገልጿል። አሜሪካ ለአየር እና ለባህር ኃይል ዘመቻዎች በቀን $1 ቢሊዮን እያወጣች ነው። ይህም ከየካቲት 21 ቀን ጀምሮ አጠቃላይ ወጪዋን ወደ $24.4 ቢሊዮን አደርሶታል። የኢራን ሚሳኤሎች 3000 ኪሎ ሜትር ርቀት ላይ የሚገኘውን የአሜሪካ ጦር ሰፈር ኢላማ አደረጉ። ኢራን በህንድ ውቅያኖስ የሚገኘውን የአሜሪካና ዩናይትድ ኪንግደም የጋራ ጦር ሰፈር ጂኦ ጋርሽ በባሊስቲክ ሚሳይል መምታቷ ተሰምቷል። ጥቃቱ ኢራን እስከ 3000 ኪሎ ሜትር ርቀት ድረስ መምታታ ያሳየችበት ቢሆን ይህም ቀደም ሲል የነበራት የ2000 ኪሎ ሜትር ርቀት ገደብ የጣሰ ሆኗል። የያዘ ዜና የሆርሙዝ ወሽመጥ መዘጋትን ተከትሎ የነዳጅ ዋጋ በበርሚል $113 በማሻቀቡ አሜሪካ በ140 ሚሊዮን በርሚል የኢራን ነዳጅ ላይ 30 ቀናት በጊዜያዊነት አንስታለች። በሌላ በኩል ትራምፕ አስተዳደር በኔቶ አገሮች መካከል በወታደራዊ ድጋፍ ዙሪያ ለመግባባቶች እየተፈጠሩ ሲሆን የአሜሪካ ተጨማሪ 3 የጦር መርከቦች 1500 የባህር ኃይል ወታደሮች ወደ ቀጠናው እያሰማራች መሆኑ ታውቋል። የባህሪን መንግስት ከአውሮፓና ከእስያ ከተውጣጡ 19 ሀገራት ጋር በመሆን ስልታዊ ጠቀሜታ ባለው የሆርሙዝ ባህር ወሽመጥ ላይ ጥቃት የደህንነት እርምጃ ለመውሰድ ዝግጁ መሆኑን ታወቀ ሲሆን ይህ ሰፊ ጥምረት ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጃፓን፣ ካናዳ፣ ደቡብ ኮሪያ ጨምሮ በርካታ የአውሮፓ ሀገራትን ያቀፈ ሲሆን ጥምረቱ ኢራን በንግድ መርከቦችና በሲቪል መሰረተ ልማቶች ላይ የምታደርገው ጥቃት እንዲሁም በባህር መስመሮች ላይ መቋረጡን በጽኑ ኮንኗል። ቴህራን በባህር ላይ ፈንጆችን በመቅበር የድሮንና የሚሳይል ጥቃቶችን በመሰንዘር በአስቸኳይ እንድትቆጠብ ጥሪ አቅርቧል። ኢራን በቀጠናው መረጋጋትን ለመመለስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 2817 እንድታከብር አሳስቧል። ይህ ጥምረት መስተጓጎሉ የሚቀጥል ከሆነ በቴህራን ላይ ተጨማሪና ጠንካራ እርምጃ ሊወሰድ እንደሚችል ግልጽ ማስጠንቀቂያ ሰጥቷል። የዓለም ኢነርጂ ማጓጓዣ ቁልፍ በሆነው በዚህ ቀጠና ላይ የተደቀነው ስጋት የዓለምን ትኩረት ስቧል። ጥቃቱን ተከትሎ እስካሁን ዩናይትድ ስቴትስ እስራኤል በኢራን ኢስፋ ግዛት የሚገኘው ናታንዝ ኒኩለር ማብለያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን ኢራን መገናኛ ብዙሃን አስታወቁ። ጥቃቱን ተከትሎ እስካሁን የሾለከ የሬዲዮ አክቲቪስት ጨረር አለመኖሩን በአካባቢዎች ነዋሪዎች ላይ ዳግም ጉዳት አለመድረሱን ታውቋል። ዓለም አቀፍ የኒውክሊየር ተቆጣጣሪ ድርጅት ኒኩሊየር ማብለያ ጣቢያው ጥቃት ፈጸሙን ከኢራን ባለስልጣናት መረጃ እንደደረሰ በኤክስ ገጹ ላይ ገልጿል።